ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይለናል ሐዋርያው። እንግዲህ እዚህ ጋር የተዘረዘሩ የመንፈስ ፍሬ ብሎ ፍሬዎች ሳይሆን የመንፈስ ፍሬ ብሎ የተዘረዘሩ 9 ነገሮች አሉ። ከፍቅር ጀምሮ ራስን መግዛት እስከሚለው ድረስ እነዚህን ዝርዝር ነገሮች እንግዲህ ዘርዝረን ነው ወይም ደግሞ እያንዳንዱን ነው እየተመለከትን ያለነው። ለ3 ከፍለናቸዋል። ታስታውሱ ከሆነ 9ኙን ለ3 ከፍለን ነው እየተመለከትን ያለነው። የመጀመሪያው 3ቱ ፍቅር፣ ደስታ፣ ሰላም ከእግዚአብሔር ጋር ባለ ግንኙነታችን ላይ የእግዚአብሔርን ነገር የሚያመለክቱ ናቸው። ቀጥሎ ደግሞ ትዕግስት፣ ቸርነት፣ በጎነት የሚባሉት ደግሞ ከሰው ጋር ባለን ግንኙነት ላይ የሚያጠነጥኑ ናቸው። ቀጥሎ እምነት፣ የዋህት፣ ራስን መግዛት የሚለው ደግሞ ከራሳችን ፐርሰናል ላይፍ ጋር ከማንነታችን ጋር የሚያያዙ እንደሆነ አድርገን ነው እንግዲህ እያጠናን ያለነው። በጌታ ጸጋ ፍቅር የሚለውን ታላቁን የመንፈስ ፍሬ ተመለከትን። ሌሎች ራሱ ተከትለው የሚወጡት ፍቅር ከሚባለው ታላቅ የመንፈስ ፍሬ ነው። ቀጥሎ ደስታ ምንድን ነው አልን። በጣም ጌታ አስተማረን። ሰላም የሚለውን ተማማርን። የዛሬ ሳምንት ደግሞ ታስታውሱ ከሆነ ደግሞ ትዕግስት የሚለውን ነው የተመለከትነው። ዛሬ ደግሞ በጌታ ጸጋ ቸርነት የሚለውን እንመለከታለን ማለት ነው። ሁላችሁም ልብ እንድትሉ የሚያስፈልገው ነገር እነዚህ ዝርዝር ነገሮች ከፍቅር ጀምሮ እስከ ራስን መግዛት ድረስ ያሉት የመንፈስ ፍሬ በራሳችን ብቃት ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ በጥረት በትግል የምናመጣቸው አይደሉም። የሰው ውጤቶች አይደሉም። የልፋት ውጤቶች አይደሉም። የሃይማኖትና የትግል ውጤቶች አይደሉም። የመንፈስ ፍሬ የመንፈስ ውጤቶች ናቸው። መንፈስ ቅዱስ በአማኞች ውስጥ ሆኖ የሚገልጠው ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በምድር ላይ በተመላለሰበት ጊዜ ይኖርበት የነበረ የሕይወት ስርዓት ናቸው። ቀጥሎ የመንፈስ ፍሬ መንፈስ ቅዱስ በእያንዳንዱ አማኝ ውስጥ ሊያፈራው የሚፈልገው ወይም የሚያፈራው የክርስትና የብስለትና የእድገት መሰረቶች ናቸው ማለት ነው። እግዚአብሔር ይመስገን። እንዲሁም ታስታውሱ ከሆነ የመንፈስ ፍሬና በዚህ በኩል ደግሞ የመንፈስ ቅዱስ የጸጋ ስጦታ ብለን ተማምረናል እኮ። የጸጋ ስጦታዎቻችን የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያዎች አይደሉም። የጸጋ ስጦታዎች የአገልግሎት ድርሻዎቻችን። እኛ የእግዚአብሔር ልጆች ጉድለት ስላለብን መንፈስ ቅዱስ ለእያንዳንዱ አማኝ እርሱ ራሱ እንደወደደ አድርጎ እያካፈለ የሰጠው የጸጋ ስጦታ አለ። ዓላማው እርስ በርሳችን እንድንተናነስ፣ እርስ በርሳችን እንድንጠቃቀም፣ መጽናናት እንዲሆንልን፣ ማገገም እንዲሆንልን፣ አቅም እንድናገኝ እነዚህ የጸጋ ስጦታዎች ተሰጥተዋል። ለግል ጥቅም ሳይሆን የጸጋ ስጦታ ለጋራ ለቤተ ክርስቲያን ለቅዱሳን ጥቅም ተሰጥተዋል። ለቢዝነስ አልተሰጡም። ሰውን ደስ ለማሰኘት አልተሰጡም። ቢዝነስ እንድንሰራባቸው ሳይሆን ብድራታችንን ከጌታ ከኢየሱስ ክርስቶስ እንደሚቀበሉ ታማኝ አገልጋዮች ራሳችንን ቆጥረን በተሰጠን የጸጋ ስጦታ ቅዱሳንን ጠቅመን እንድናልፍ ነው የተሰጠነው። ስለዚህ እኔ ጋር ያለው የጸጋ ስጦታ ለእናንተ እንደሚጠቅም እናንተ ጋር ያለው የጸጋ ስጦታ ለእኔም ይጠቅመኛል ማለት ነው። ግን እናስተውል፣ የጸጋ ስጦታዎቻችን እድገታችንን አይወስኑትም። የጸጋ ስጦታዎቻችን እድገታችንን አይገልጡትም።
የጸጋ ስጦታዎቻችን የክርስቶስ ኢየሱስ ደቀ መዛሙርት የመሆናችን መታወቂያዎች አይደሉም። የጸጋ ስጦታ አንድ አማኝ በክርስቶስ ካመነበት በሁለት ወር ውስጥ ሊገለጥ ይችላል። ጸጋው በሁለት ወር ውስጥ ጸጋው ተገለጠ ማለት ያ ወንድማችን በስሏል፣ ማቹሪቲ ውስጥ ገብቷል ማለት አይደለም። ለዚያ ነው የጸጋ ስጦታ የብስለት መሰረት አይደለም፣ ብስለታችንን የሚያሳዩ አይደለም። እና የመንፈስ ፍሬ ግን የክርስትና የብስለት እና የእድገት መገለጫ ነው። የመንፈስ ፍሬ ነው ብስለታችንን የሚያሳየው። የመንፈስ ፍሬ ነው እድገታችንን የሚያሳየው። የመንፈስ ፍሬ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ ነው። ስለዚህ የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ ሊመሰረቱ ይገባል። ምን ማለት ነው? የጸጋ ስጦታዎቻችን በክርስትና ብስለትና እድገት ላይ ካልተመሰረቱ ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። ለጥቅም የተሰጠንን ለግል ቢዝነስ ልናደርገው እንችላለን ማለት ነው። ስለዚህ የዛሬ ሳምንት ትዕግስት የሚለውን እንግዲህ ተመልክተናል። ሁለተኛው ዙር ማለት ነው። የመጀመሪያው ከእግዚአብሔር ጋር ያለውን ፍቅር፣ ደስታ፣ ሰላም የሚለውን ጨርሰን ቀጥሎ ደግሞ ትዕግስት፣ ቸርነት፣ በጎነት ከሰው ጋር ባለን ግንኙነት ሊገለጡ የሚገባቸው ባህሪያቶች ናቸው። መጨረሻ ላይ እምነት፣ የዋሃት፣ ራስን መግዛት ከራሳችን ጋር ፐርሰናል ላይፍ ስታይላችን ምን መሆን አለበት ከሚለው ከማንነታችን ጋር የሚገናኙ ናቸው። ዛሬ የምንመለከተው ሁለተኛ ዙር ከትዕግስት ቀጥሎ ቸርነት አለ። ቸርነት ማለት ምን ማለት ነው? ቸርነት አባባ በኢየሱስ ስም ጸጋ ጨምርልን። ቸርነት ወይም ካይንድነስ የግሪኩ ቃል ክርስቶቴስ ይለዋል። ክርስቶቴስ ቸርነት በግሪኩ ክርስቶቴስ ማለት ሲሆን ትርጉሙም ተግባራዊ ደግነት፣ ገርነትና ርኅራሄ ማለት ሲሆን ሌሎችን የመጥቀም መልካም ፍላጎትን የሚያመለክት የክርስትና የብስለት ሕይወት ነው። ተመልከቱ፣ ቸርነት ክርስቶቴስ ማለት ሲሆን በግሪኩ ትርጉሙም ተግባራዊ ደግነት፣ ሐሳባዊ ደግነት ሳይሆን ተግባራዊ ደግነት፣ ገርነት እና እንዲሁም ደግሞ ርኅራሄ ማለት ሲሆን ሌሎችን የመጥቀም መልካም ፍላጎትንም የሚያመለክት ኖት ራስን የመጥቀም ኖት ሰልፍሽ የመሆን ቸርነት ባለበት ቦታ ሰልፍሽነት፣ ራስ ወዳድነት የለም። ስለዚህ ሌሎችን የመጥቀም መልካም ፍላጎትን የሚያመለክት የክርስትና ብስለት የብስለት ሕይወት ነው። ቀጥሎ ቸርነት ከቃላት ባለፈ በድርጊት የሚገለጥ መልካምነት ወይም ጥሩነት ሲሆን ለሌሎች አሳቢነት፣ ደግነት፣ ርኅራሄና ምሕረትን በተግባር ማሳየት ነው። አባት ሆይ በጌታ በኢየሱስ ክርስቶስ ስም አቅም ጨምርልን ፕሊስ፣ አቅም ጨምርልን። ከኔ ጀምሮ ይኸው ፊት ለፊት ካለሁት ጸጋ አብዛልን። አያችሁ፣ ቸርነት እኛ እንደምናስበው አይደለም። መሰረቱ ፍቅር ይሆንና የክርስቶስ ፍቅር ወይም የእግዚአብሔር ፍቅር ይሆንና ከዚያ ፍቅር የሚወጣ ነው። ምክንያቱም ፍቅር ቸርነትን ያደርጋል አለ እኮ። በፍቅር ውስጥ ነው ቸርነት የሚገለጠው። ያ የእግዚአብሔር ፍቅር በሌለበት ቦታ ትክክለኛ ቸርነት አይገለጥም። ፍቅር ነው ቸርነት የሚያደርገው። የመንፈስ ፍሬ ባለበት ቦታ ወይም ፍቅር ባለበት ቦታ ፍቅርን ተከትሎ ቸርነት ይመጣል። ይህንን ነገር ደግሞ በራሳችን ብቃት የምናመጣው ሳይሆን በውስጣችን የሚኖረው መንፈስ ቅዱስ በእኛ የሚገልጠው ነው። ስለዚህ ቸርነት ከቃላት ያልፋል። ቸርነት ከንግግር ያልፋል። ለዛ ነው ያዕቆብ ብርድ እንደዛ ኩርምት አድርጎት የሆነን ሰው አይተህ እዞ በርታ፣ ሂድ፣ እሳት ሙቅ የምትለው ከሆነ ነገር ግን የሚለብሰውን አንዳች ነገር የማትሰጠው ከሆነ
አያችሁ፣ የክርስትናችን ለሌሎች መቆረስ ነው። ክርስትና ውስጥ ሰልፍሽነት የለም፣ ሰልፍሽነት የለም። ለዛ እኮ ነው ብዙ ጊዜ የክርስትናውን አስተምህሮ እንደሚገባ ካለማስተማራችን የተነሳ ብዙ ሳይኮሎጂስቶች ይህንን ነገር 10ቱ የእድገት ወይም ደግሞ 8ቱ ለሌሎች የመትረፍ ነጥቦች እያሉ ይጽፉታል ማለት ነው። ቀድማ እኮ ማስተማር ያለባት እኮ ቤተክርስቲያን ናት። ቀድመን እኮ ለሌሎች ማሰብ የነበረብን እኮ እኛ ነን እኮ። ስለ ሌሎች እኮ ሌሎች አይደለም ቀድሞ ማሰብ ያለባቸው። ቤተ ክርስቲያን ስለ ሌሎች ቀድማ እንድታስብ መጀመሪያ እርስ በርሳችን እንዲያውም እንዴት መሰላችሁ የሚጀምረው? መጀመሪያ ለቤተሰብክ ይላል። ቤተሰብ ማለት ምን ማለት ነው? አንተ አለህ፣ ሚስትህ አለች፣ የተወለዱ ልጆች ካሉ ልጆች ማለት ናቸው። ቀጥሎስ ከዛ አልፎ ወደ እናት አባት ልትሄድ ትችላለህ። ሲተርፍ ለቤተ ክርስቲያን ለእምነት ቤተሰብ ይላል። ለእምነት ቤተሰብ። ከዛ በኋላ ደግሞ አሁንም ከተረፈና ከተትረፈረፈ የእግዚአብሔር ምሕረትና ቸርነት ከበዛልህ ከዛ አልፈ ደግሞ ለሌሎቹ ወንጌልን በመስበክ ብቻ ሳይሆን በድርጊትም ጭምር ለተቸገሩት በመድረስ የእግዚአብሔርን ቸርነት ታሳያለህ ማለት ነው። አባት ሆይ ጸጋ ጨምርልን። ስለዚህ ቸርነት በግሪኩ ክርስቶቶስ ማለት ሲሆን ተግባራዊ ደግነት ኖት በምላስ የሚገለጥ ብቻ አይደለም። ከንፈርን መምጠጥ ማለት ቸርነት ባለበት ከንፈር መምጠጥ የለም። ቸርነት ባለበት ራስ ተኮር የሆነ የሰልፍሽነት ህይወት ያበቃል ማለት ነው። አባባ እባክህ ጸጋ ጨምርልን። እንግዲህ የዋህነት የሚለውንም እንመጣለን። ቸርነት ላይ መብት ያትልም። ቸርነት ላይ ለራስ መሰብሰብ አይደለም። ቸርነት ጥሩ ነው፣ ስሩ፣ ለራሳችሁ ሰብስቡ። ነገር ግን የምትዘረጉ ደግሞ መሆን አለባችሁ። ለሌሎች ደግሞ የምትተርፉ መሆን አለባችሁ። ለሌሎች እንድንተርፍ ነው። ለምን? እግዚአብሔር እንደኛ የሚታይ እግር የለውም። ያንተ እግር የእርሱ እግር ነው። እግዚአብሔር እንደኛ የሚታይ እጅ የለውም። ስለዚህ ያንተ እጅ የእርሱ እጅ ስለሆነ ለሌሎች እግዚአብሔር መስጠት የሚችለው በአንተ እጅ በኩል ነው። ወደ ተቸገሩ ወደ ተጎዱ ክፍሎች መሄድ የሚችለው በአንተ እግር በኩል ነው። አባቶ እባክህ ጸጋ ጨምርልን። እግዚአብሔር ሰማይ ዙፋኑ ምድር የእግሩ መረገጫ ማለት የትኛው እግሩ ነው? ራሱ ምድር የእሱን እግር የምትችል ናት? እሱ መንፈስ ነው። ነገር ግን እያለ ያለው ምድርን የሚረገጣት በማ በኩል ነው ማለት ነው? እኛ አዲስ ኪዳን ላይ ገብቶናል፣ በእኛ በኩል ነው። ስለዚህ ቸርነት ተግባራዊ ደግነት ማለት ነው። በተግባር የሚገለጥ ደግነት፣ በተግባር የሚገለጥ ገርነት፣ በተግባር የሚገለጥ ርኅራሄ፣ መራራት፣ ለሌሎች ለሚያዝኑ መራራት፣ ተሰነካክለው ለወደቁ መራራት፣ ልባቸው ለተሰበረ መራራት፣ ጨምሮ መስበር አይደለም። በፌስቡክ ላይ እና ቲክቶክ ላይ ወስዶ ማጋለጥ አይደለም። አንድ ወንድም ተሰነካክሎ ሲወድቅ እናንተ መንፈሳውያን የሆናችሁ በየዋህነት መንፈስ ያንን ሰው አቅኑት ነው የሚለው መጽሐፉ እንጂ ወስዳችሁ ላይቭ ግቡበት፣ ወስዳችሁ ቲክቶክ ላይ ስሙን አንስታችሁ ፎቶውን ሁሉ ለጥፋችሁ ደብድቡት፣ ስባብሩት አይልም። ምን አይነት ዘመን ላይ እንዳለን ከመጽሐፉ ምን ያህል እንደራቅን ኢየሱስን ፐርሰናሊ አናውቀውም። በዓለማውያን ፊት እኮ ቲክቶክ ማለት እኮ ክርስቲያኖች ብቻ የሚሰበሰቡበት ቦታ አይደለም እኮ። ቲክቶክ እኮ ዓለም ያለችበት ቦታ ነው።
ዓለም ምን ያህል ክፉ እንደሆነች ማወቅ የምትፈልግ ከሆነ ቲክቶክ ክፈት። በሚያሳዝን ሁኔታ ግን ከዓለም ክፋት ጋር በዓለማውያን ፊት ወንድምህን ይዘህ ወጥተህ ስደበድበው እኩል ኢየሱስን በባረክበት እግዚአብሔር አብን ባመሰገንክበት አንደበት ወንድምህን ደግሞ እዚህ ጋር ደግሞ አውጥተህ ፎቶውን ስደበድበው ስትረግመው፣ በዛ መሃል ደግሞ ልሳን ትናገራለህ። ለዛ ነው ልሳንህን የምጠራጠረው ከእግዚአብሔር አይደለም የምለው። ለወንድሞቻችን ለምሳሌ ገላትያ ምዕራፍ 6 ቁጥር 1 ላይ ምን ይላል? ዮኒ እስኪ ያውጣልን። አባ እባክህ ጸጋ ጨምርልን ፕሊስ። ይኸውላችሁ እዚህ ጋር ቅዱሳን ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እኔ መንፈሳዊ ነኝ እኔ መንፈሳዊ ነኝ ትሉ የለ፣ ከሱ እኔ እሻላለሁ ትሉ የለ፣ ከሷ እኔ እሻላለሁ ትሉ የለ። እውነት መንፈሳዊነት የሚሻል መንፈሳዊነት ውስጥ ካላችሁ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው ወደ ቲክቶክ ወስዳችሁ ላይቭ ግቡበት፣ በአሕዛብ ፊት ቀጥቅጡት ይላል አይልም። እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። ስታቀናውስ አንተ ደግሞ እንዳትፈተን ራስህን ጠብቅ። አንደኛ መንፈሳዊነት እርግጠኛ መሆን አለበት። ስንመጣበት ስንደርስበት በደንብ እናየዋለን። እዚህ ጋር ግን በቸርነት ውስጥ ምን ስላለ ነው? ርኅራሄ አለ፣ ርኅራሄ አለ፣ መራራት አለ። ስትራራ ነው የቸርነት እጅ የሚዘረጋው ማለት ነው። ለሌላው ማሰብ የምትጀምረው። በእውነት ያሳዝናል እኮ ያሳዝናል። አንዳንድ ጊዜ ምንም የሌለው ለብሶ ማደር የማይችል በተለይ ብርድ በሚመጣበት ጊዜ ለብሶ ማደር የማይችል ሰው እንዳለ እያወቅን ተርፎን እማንለብሰው ለብሰን በደንብ አድርገን የተጠቀምንበት ልብስ አለ። አንዳንድ ጊዜ ያንን የተጠቀምንበትን የለበስነውን ልብስ እንኳን ለሰው አንሰትም፣ ዕቃ እንቀይርበታለን። ቆራሊዮ የት ነው ያለው? ቆራሊዮ የት ነው ያለው? ከዛስ የሆነ ሳፋ ትገዛበታል፣ ትለውጥበታለህ። እንደዛ አይደለም። አንደኛ ቆሻሻውንም እንድንሰጥ አይደለም። ያለን ብዙ ነገር አለ። መስጠት ልብስ ብቻ አይደለም። እነዛን ሰዎች ማሰብ በራሱ እናድርግ ከተባባልን ብዙ ነገር ይደረጋል። ስለዚህ ቸርነት ውስጥ ምን አለ? ርኅራሄ አለ። የርኅራሄ ልብ በሌለበት ቸርነት እጁ አይዘረጋም። የክርስቶስ ፍቅር በሌለበት ቦታ እውነተኛ ቸርነት ሊገለጥ አይችልም። እውነተኛ ቸርነት ደግሞ ሐሳብ ብቻ አይደለም፣ በድርጊት የሚገለጥ ነው። በርኅራሄ የሚገለጥ ነው። ቸርነት ከቃላት ባለፈ በድርጊት የሚገለጥ መልካምነት፣ በድርጊት የሚገለጥ ጥሩነት፣ ለሌሎች አሳቢነት፣ ለሌሎች ደግነት፣ ለሌሎች ርኅራሄና ለሌሎች ምሕረትን በተግባር ማሳየት ማለት ነው። አባባ እባክህ ለሁላችንም ጸጋ ጨምርልን። በጣም 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 ግራ የሚያጋባ ዘመን ላይ ነው ያለነው። በጣም ሰልፍሽነት የነገሰበት፣ እኔነት የነገሰበት ዘመን። ምናልባት በዓለም መስኮት ወይም ደግሞ በዓለም መስፈርት አንተ ቀድመህ መውጣትና ቀዳሚውን ቦታ መያዝ የምትፈልግ ከሆነ ከፊት ለፊት ያለውን ጠልፈ መጣል አለብህ። ኢየሱስ ግን እንደዛ አላስተማረንም። መንፈሳዊ ነገር ችግሩ ይሄ ነው። ቅዱሳን ብዙ ሰዎች በቃ የዓለምን መጽሐፍ ሳይኮሎጂካል መጽሐፍቶችን ያነቡና ቸርች ያመጡታል። ዓለም ላይ ምናልባት ከፊት ለፊት ያለውን ካንተ ቀድሞ ሊሄድ ያሰበውን ሰው ጠልፈህ ትጥለውና ቀድመህ ቦታውን ልትይዘው ትችላለህ። በፖለቲካም በቢዝነስም በምንም ቀዳሚ ቦታ የሚያስፈልገውን ቦታ ለመያዝ ብዙ መስዋዕትነት ይከፈላል።
ብዙ ጠልፎ መጣሎች አሉ። ቤተ ክርስቲያን ግን በዲሞክራሲ ቤተ ክርስቲያን በዓለም መርህ መሰረት የምትመራ አይደለችም። ቤተ ክርስቲያን በመንፈስ ቅዱስ የምትመራ ናት። ቤተ ክርስቲያን በእግዚአብሔር ቃል የምትመራ ናት። የእግዚአብሔር ቃል ምን ይላል? የሁሉ ፊተኛ መሆን ትፈልጋለህ? ከፍ ያለ ቦታ ላይ መቀመጥ ትፈልጋለህ? አዎ ጌታ ሆይ፣ እንግዲያስ የሁሉ የበታችሁን የፊት ለፊቱን ወንበር መያዝ ትፈልጋለህ? አዎ ጌታ ሆይ፣ እንግዲያስ የመጨረሻውን ቦታ ላይ ሁንና የቅዱሳንን እግር እጠብ። አይመችም። በዚህ ዘመን እንዴት ይመችሃል? የዋህነት ማለት ሞኝነት ማለት አይደለም። የዋህነት በክርስትና ውስጥ ዝቅ ማለት ነው። ኦኬ። የዋህነት በዓለም መስፈርት ደግሞ ዝቅ ስትል ደግሞ የበታች እየሆንክ ነው። ይሄ ነገር እንዳይምታታባችሁ። ዓለም አንድን ነገር ዲፋይን የምታደርግበት መንገድና ክርስትና አንድን ነገር ዲፋይን የሚያደርግበት መንገድ ይለያያል። በዓለም መስፈርት የዋህ መሆን ማለት ዝቅ ማለት፣ የተናቀ ሰው መሆን ማለት ነው። ክርስትና ውስጥ ግን የዋህ ማለት እኮ በጣም የበሰለ ክርስቶስን የሚመስል አቅም የሚገለጥበት መንፈሳዊ ሰው መሆን ማለት ነው የዋህነት። ዓለም የዋህነትን እንደ ሞኝነት ትቆጥረዋለች። ዓለም የዋህነትን እንደ ዝቅታ፣ እንደ ኪሳራ ነው የምትቆጥረው። አይደለም። ምናልባት ብዙዎቻችን እይታዎቻችን የተዛቡት አብዛኛውን ነገር በዓለም መስፈርት ስለምንመዝነው ነው። መነጽራችንን እናስተካክል። በዓለም መነጽር ራስህን አትመልከት። በዓለም መነጽር ቅዱሳንን አትመልከት። በዓለም መነጽር ዓለምን አትመልከታት። አንተ የሌላ ዓለም ሰው ነህ። የእግዚአብሔር ቃል ተሰጥቶሃል። ለአእምሮህ የእግዚአብሔርን ቃል መግበው፣ ያኔ እይታ ይስተካከላል። አንድን ነገር በእግዚአብሔር ቃል ነው የምትመለከተው። አንድን ነገር እግዚአብሔር እንደሚያየው ክርስቶስ እንደሚመለከተው መመልከት ትጀምራለህ። እሱ የናጠው ነገር ከሆነ ዓለም ዋው 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 እያለችለት ምንም አይመስልም። ለምንድን ነው አንተ ቆይ እንደዚህ እንደዛ እየተባለ ለምንድን ነው እኔ ምንም እንትን አልለኝ አለ? ምክንያቱም አንተ መነጽር ቀይርሃል። አንተ የሌላ ዓለም ሰው ስለሆንክ ነገርን የምትመለከትበት ምልከታ ተቀይሯል። አይደለም ቅዱሳን፣ ብዙ ውሏችን ከዚች ዓለም ጋር የሚያነካካ ስለሆነ እይታችን እየወረደ ነው የሚመጣው። መንፈሳዊነት እየጠፋብን ሊሄድ ይችላል። አዋዋላችን ወሳኝነት አለው። ለአእምሯችን ምንድነው ስንመግበው የምንውለው? አንተ ያስተሳሰብህ ውጤት ነህ ይላሉ አይደል? ይህንን እኮ ከየትም አይደለም ከመጽሐፍ ቅዱስ ወስደውት እኮ ሳይኮሎጂስቶች ከመጽሐፍ ወሰዱና በራሳቸው ቋንቋ አድርገው ማንነትን ማወቅ የምትፈልግ ከሆነ እነዚህን 10 ፖይንቶች 10 ነጥቦች ስለ ማንነት አሸናፊ ሆነ መኖር ትፈልጋለህን ይላል። በቃ የሳይኮሎጂስት ታላቅ ዶክተር ነው ይባላል። እነዚህን 10 ነጥቦች ይላል። ምንም በዓለም መስፈርት ያንን ነገር ማድረግ አትችል። አንተ ክርስቲያን ነህ። ክርስቲያን ማለት ክርስቶስን የሚመስል። ክርስቶስ የት ቦታ ሄዶ ነው እንደዛ ሲሆን ያየኸው? ክርስቶስ ሰልፍሽ ነው እንዴ? ክርስቶስ ሰልፍሽ ነው? ቸርነት እኮ የአባታችን ባህሪ ነው እኮ። የአባታችን ባህሪ ነው። ቸርነት የአባታችን ባህሪ ነው። ቸር ስለሆነ ነው አንድያ ልጁን ለማይገባ ለኛ አሳልፎ የሰጠን። እዚህ ቤት የእግዚአብሔር ቸርነት ያልበዛለት፣ እግዚአብሔር ቸርነት ያላደረገለት ሰው አለ እንዴ? እግዚአብሔር እጁን ያልዘረጋለትም፣ በልጁ በኩል እጁን አልዘረጋልህም። እግዚአብሔር ቸር ነው። ለዛ ነው መዝሙረኛው ዳዊት በተደጋጋሚ የእግዚአብሔርን ቸርነት ይናገራል። እንመጣበታለን።
ምክንያቱም ቸርነት የተደረገለት ነው ቸርነት የሚያደርግ። እውነተኛ ቸርነት የተደረገለት የእግዚአብሔርን ቸርነት የቀመሰ እንደሆነ፣ የእግዚአብሔርን ቸርነት የቀመሰ ሰው እግዚአብሔር ቸርነት ያደረገለት ወይም ቸርነት የተደረገለት ቸርነት ያደርጋል። ጴጥሮስ ምን አለ? ጌታ ቸር እንደሆነ ቀምሳችሁ ከሆነ ኧረ ቀምሰናል። እዚህ ቤት አልቅ የእሱን ቸርነት በሕይወታችሁ አላያችሁ? የእርሱ በጎነት በሕይወታችሁ አልበዛ? የእሱ ምሕረት አይደለም ያቆመ? የእርሱ ቸርነት አይደለም ደግፎ የያዘን? እናመሰግናለን። ለዚያ ነው መዝሙረኛው ዳዊት ቸርነቱ ሲበዛበት የእግዚአብሔር እንዲህ ማለት ጀመረ። መዝሙረኛው ዳዊት ምን እንዳለ ተመልከቱ። በዚህ ዙሪያ ያለውን ነገር እስኪ ከዳዊት መጽሐፍ ብቻ መዝሙር 100 ቁጥር 5 ላይ እንዲህ አለ፣ እግዚአብሔር ቸር ምሕረቱም ለዘላለም እውነቱ ለልጅ ልጅ ነውና። ተመልከቱ የእግዚአብሔርን ቸርነት እንዴት እንደገለጠ። እግዚአብሔር ምንድነው አለ? ቸር ነው። እግዚአብሔር ቸር፣ ሃሌሉያ። እግዚአብሔር ቸር፣ ምሕረቱ ለዘላለም እውነቱም ለልጅ ልጅ ነው አለ መዝሙረኛው። አሁንም መዝሙር 106 ቁጥር 1 ላይ ሃሌሉያ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ አለ። ቸር ነው እግዚአብሔር። የእግዚአብሔር ቸርነት በእያንዳንዱ እርምጃችን በእያንዳንዱ እንቅስቃሴያችን በዝቶልናል። ስለዚህ ሃሌሉያ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ አለ። እዚያው መዝሙር 107 ቁጥር 1 ላይ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። 118 ቁጥር 1 ላይ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ናትና። 118 ቁጥር 29 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ናትና። መዝሙር 135 ቁጥር 3 እግዚአብሔር ቸር ነውና እግዚአብሔርን አመስግኑ ለስሙ ዘምሩ መልካም ነውና። 136 ቁጥር 1 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። ተመልከቱ ይህ መዝሙረኛው ዳዊት የእግዚአብሔርን ቸርነት በእያንዳንዱ የሕይወት መውጣት መግባቱ ውጣ ውረዱ ሁሉ ተመልክቶታል። የእግዚአብሔርን ቸርነት እንደሚገባ የተጠቀመ ሰው። ታዲያ ያ ለዳዊት ቸርነቱን ደግሞ ምሕረቱን ያበዛ እግዚአብሔር ለእኛስ ምን ያህል ቸርነቱንና ምሕረቱን አበዝቶልናል? አንተ እዚህ ቤት ያለህ ወንድሜ እህቴ፣ የእግዚአብሔር ቸርነት የእግዚአብሔር ምሕረት አልበዛልንም? እኛ የምሕረቱና የቸርነቱ ውጤቶች አይደለንም? ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል አለ። የማይቋረጥ ቸርነት፣ የማይቋረጥ መልካምነት፣ የማይቋረጥ ምሕረት፣ የማይቋረጥ ቸርነት፣ በጎነት። አባት ሆይ በኢየሱስ ስም እናመሰግናለን። ይህንን የእግዚአብሔርን ቸርነት የቀመሰ ለእኛ ደግሞ በልጁ በኩል ነው የተገለጠው። ቸሩ እግዚአብሔር ቸር ማለት ያለውን የሚሰጥ። ስለዚህ ያለውን ልጁን አሳልፎ ሰጠ። ልጁን በመስጠት ቸርነቱን ገለጠልን። ከዚህ የተነሳ ቸርነት የተደረገለት ቸርነት ያደርጋል። የአባታችን ባህሪ ደግሞ በመንፈስ ቅዱስ አማካኝነት በሕይወታችን ምን ይላል? ይገለጣል። አባባ እናመሰግናለን። የሚያሳዝነው ነገር ወይም እንድናስተውል የሚያስፈልገው ነገር በክርስቶስ ያላመኑ ሰዎች የመንፈስ ፍሬ የሆነው ቸርነት አይገለጥባቸውም። የመንፈስ ፍሬ ተብሎ ከተዘረዘሩት ውስጥ ያለውን ቸርነት ያላመኑ ሰዎች ማፍራት አይችሉም። መንፈስ ቅዱስ የሌለባቸው ሰዎች ምናልባት በዚህ ምድር ላይ ሲኖሩ ሰው ከሰው ጋር መኖር ስላለበት ቸርነት የሚለውን የመጽሐፍ ቅዱስን ቋንቋ ወስደውት ካልሆነ በስተቀር
ምናልባት ሊረዳዱ እንደዚህ ሊደራረጉ ይችላሉ። ግን እኛ እያልን ያለነው የመጽሐፍ ቅዱሱ ገላትያ ምዕራፍ 5 ቁጥር 22 ላይ በመንፈስ ቅዱስ ኃይልና እርዳታ በአማኞች ሕይወት የሚገለጠው እውነተኛ ቸርነት ግን ባላመኑ ሰዎች አይገለጥም። ባላመኑ ሰዎች አይገለጥም። መንፈስ ቅዱስ የሌለበት ሰው ይህንን ፍሬ ማፍራት አይችልም። መንፈስ ቅዱስ ያለብንም እኛ እኮ ይሄ ነገር አቅሙ አለ መሆን ይችላል። መንፈስ ቅዱስ በእናንተ ውስጥ ይህንን የህይወት ስርዓት ለመግለጥ ነው። አይዟችሁ አቅሙ አለ ገና እየተባባልን እኮ ነው እንጂ ሰልፍሽ ሆነናል እኮ በዚህ ዘመን ሰልፍሽ ሆነናል እኮ። አቤት አባባት ጸጋ ጨምራል። ሰልፍሽ ሆነናል። ስለሌሎች ነው የምናስበው። እንትና ተሳካላት፣ እንትና ተሳካለት። አዎ እግራችንን እያወዛወዝን እናድራለን። እሱ ቢሳካለት አንተ ጋር የሚፈጠረው ችግር ምንድን ነው? ወንድማችን ናቲ ሚውት አድርጋት። ጸጋ ይብዛልህ። ሚውት አትክፈቱ። ጸጋ ይጨመርልህ። አሁን ላይ በሚያሳዝን ሁኔታ በሚያሳዝን ነገር ኦ ማይ ጋድ ወንድም ተሳካለት፣ እንትና ተሳካለት እኮ እንትና እኮ ተሳካላት እኮ ልታገባ እኮ ነው። አይጥመንም። እግራችንን እያወዛወዝን እናድራለን። ወንድምን ጠልፎ በመጣል የፊት ለፊቱን ቦታ መያዝ ነው የምንፈልገው። ብናውቅበት ኖሮ የወንድማችን ስኬት የሁላችንም ስኬት ነው። የእህታችን ደስታ የሁላችንም ደስታ ነው። ምክንያቱም ሁላችንም የአንድ አካል ብልቶች ነን። ጫማ አዲስ ተገዝቶ ያደረገው እግርህ ነው። አዲስ ጫማ ያደረገው እግርህ ነው። የሚስቀው ግን ጥርስህ ነው። የሚያበራው ፊትህ ነው። ፊትህ ጫማ አድርጎ ያውቅ፣ ጥርስህ ጫማ የለው። እግርህ ላደረገው ምን ያስቀዋል? እግርህ ላደረገው ምንድነው ፊትህ የሚበራው? አያችሁ ቅዱሳን፣ አያችሁ የአንድ የአካል ክፍል ደስታና ስኬት የሌላ የአካል ክፍል ነው። ኦኬ ጉልበትህን የሆነ ብረት ነገር ሲመታ ወይም እግርህን እንግዲህ እንቅፋት ሲመታ እንበለው እንግዲህ ሲመታ መቶን አያውቅም። እኛንን የምንመታው ሄደን ያንን ድንጋይ የምንመታው እኛንን። ግን ድንጋዩ መቶኝ እንቅፋት መቶኝ ብለን ነው የኖርነው። እንደው ጌታ ምሕረት ያድርግልን። ድንጋይ ሆነ ብሎ አንተ ስትደርስ ከፍ ብሎ ዘሎ ወይም ሆነ ብሎ ሲመታህ እኮ ታየ። እንቅፋት መታኝ እያለን ያደግነው ልክ አይደለም። መታሁት። ከዛ ደግሞ ወላጆቻችን ደግሞ ስናለቅስ መታኝ ስንል ስናለቅስ ትውበል ይሉናል። እዛ ሄደው ይመቱታል። አሃ ከዚህ በኋላ የነካኝን ሁሉ ሄጀ መምታት ነው ብለን ተረጎምነው። ያው መግባባት አቅቶናል። ነገር ግን ማሚ ወይም ዳዲ ወይም አባቢ ሄጀ መታኸው፣ ሂድና ይቅርታ ጠይቀው፣ ወንበሩንም ማለት ነው። ሂድና አሁን ሶሪ ብሎ ያደገ ትውልድ ቢሆን ኖሮ የት በደረስን። እንግዲህ ከዚህ በኋላ ልጆቻችንን እንደዛ እናሳድጋለን። እኛ እንኳን ከድንጋዩም ጋር ተጋጭተን የድንጋይ ቂመኛ ሁሉ ነበረን እኮ እናታችንን ሁሉ ጠርተን እያስደበደብን ማለት ነው። ይሄኛው ድንጋይ ነው የመታኝ። ታዲያ ድንጋይ ሆነ ብሎ እናቱን ጠርቶ ያስደበደበ ሲያድግ እንዴት ነው ከጓደኛው ከጎረቤቱ ጋር እንዴት ተስማምቶ ይኖራል? ታዲያ ወዳጅ፣ የሚያሳዝነው ነገር ያ አስተሳሰብ ወደ ቸርች ውስጥ ገባ። ቸርች ውስጥ ጥሎ በማለፍ የፊት ለፊቱን ወንበር መያዝ። ቸርች ውስጥ እንዴት ብዬ ነው ጥዬ መድረክ ላይ የምቆም? ኦ ማይ ጋድ! አባት ሆይ በኢየሱስ ስም ጸጋ ጨምርልን። አገልግሎት የሚመስለን አንዳንድ ጊዜ ማይክ ይዞ መጮህ ነው የሚመስለን። አይደለም።
አይደለም። ዝቅ ብለህ ሄደ ምናልባት ወንበር ብትሰበስብ ወይም ዝቅ ብለህ ሄደ እዛ ጋር ብታጸዳ፣ ቅዱሳን የሚቀመጡበትን ወንበር ብትወለወል ወይም ደግሞ እዛ ጋር ያለውን መጸዳጃ ቦታውን ሁሉ ሄደ ብታጸዳ፣ አዳራሹን ብታጸዳ አገልግሎት አይመስልም። ቢኮዝ ማይክ ይዘህ አይደለም የምታጸዳው፣ በማይክ አይደለም የምታጸዳው፣ በቀረጻ አይደለም የምታጸዳው፣ እየተቀረጽክ አይደለም የምታጸዳው። እቺ መድረክ ላይ ያለችው ብቻ ነው አገልግሎት የምትመስለን። ሁላችንም የምንሟሟተው ለዛ ነው። ይኸውላችሁ ቅዱሳን፣ ረጋ ብላችሁ በሰላም መኖር የምትፈልጉ ከሆነ ራሳችሁን ከማንም ጋር አታወዳድሩ። ሁላችንም ልንመስል የተጠራ ነው ክርስቶስን ብቻና ብቻ ነው። የእምነታችን ጀማሪና ሐዋርያ ኢየሱስ ክርስቶስ ነው። እንድንከተለው ፍለጋውን ዳናውን ጥሎልን ስቴፑን ጥሎልን የሄደው ኢየሱስ ብቻ ነው። በጎቼ ድምፄን ይሰማሉ ደግሞም ይከተሉኛል ያለው እርሱ ነው። እርሱን እየሰማን እርሱን እያየን ዳናውን እየተከተልን ድምፁን እየሰማን እርሱን እየመሰልን እንድናድግ እርሱን እየመሰልን እንድንጓዝ እንጂ የሆነ አገልጋይ እንድትመስል እኔን እንድትመስል ወይም የሆነች ልጅ እንድትመስል አልተጠራም። ምናልባት በጸጋ ስጦታችን እርስ በርሳችን የምንተናነጸው የምንካፈለው ነገር ይኖራል። ኦኬ፣ የመጨረሻ ዴስቲኒ ግን ሀብትሽን መምሰል አይደለም፣ ክርስቶስን መምሰል። በቃ እኔ ክርስቶስን ነው የምመስል። አንደኛ መጨረሻ ላይም ግቤ እግዚአብሔር ያየልኝ ግብ ያንን መልክ ለመምሰል ከክብር ወደ ክብር መለወጥ ነው። ስለዚህ ራስህን አታወዳድርም ከእንትና የሚባል ሰውዬ ጋር፣ እንትና ከምትባል ልጅ ጋር ራስሽን አታወዳድር። አለበለዚያ ውድድር ውስጥ የገባ ሰው አያድግም። በክርስትና ውስጥ ውድድር ውስጥ የገባ ሰው አያድግም። ውድድር ውስጥ ስትገባ ምን ውስጥ ትገባለህ? ጠብ ውስጥ ትገባለህ፣ ቂም ውስጥ ትገባለህ፣ ጠልፎ መጣል ውስጥ ትገባለህ። በተለይ ብር ያለበት አገልግሎት አካባቢ ከሆንክ ጥሩ አይመጣም። ወንድምን ጠልፎ መጣል፣ ያንን ጥቅም ብቻ ለመያዝ እህትን ጠልፎ መጣል አይደለም። ክርስትና እንደዚህ አይደለም። የሀገራችን ቸርቾች ብዙ ውድቀት ከፈረንጅ የሚላከውን ብር እኔ ነው ምበላ ነው። አባባ ጸጋ ጨምርልን። ክርስቶስን መምሰል ብቻ ነው የዘላለም ትርፋችን። ቅዱሳን፣ ምናልባት የሆነ ሰዓት ላይ እንሸመግላለን፣ ጊዜው ያልፋል፣ ሁሉም ነገር ይሄዳል። ከዛ ማስተዋል ትጀምራለህ፣ ብስለት ይመጣል። ማስተዋል ስትጀምር አርጅተሃል። ኦልሬዲ ወደ ወይ መነጠቅ ነው ወይ ወደ መቃብር ውስጥ መውረድ። ወጣትነትህን ዞር ብለህ ስትመለከተው ከስንቱ አገልጋይ ጋራ ተጠላልተሃል። ስንቱን ወንድም ጠልፈ ጥለሃል። ስንቷን እህት ሰብረሃታል። መጨረሻ ላይ ሐዘን ውስጥ ትገባለህ። ሐዘን ውስጥ የተቀለደበት ወጣትነት። ወይኔ ወንጌል አደራ ሆኖ ሳለ እንጀራ መስሎኝ ወንጌልን ስንቱን ሸቀጥኩት፣ ወንጌልን በብር ቀይሬው፣ ሀብታሞች ለሚሰጡኝ ገንዘብ ስል ወንጌልን ተጫወትኩበት እያልክ በቁጭት ወይ ወደ መቃብር ውስጥ ትወርዳለህ። ቅዱሳን፣ የመጨረሻ ግባችን ክርስቶስን መምሰል ነው። የምንመስለው ደግሞ በስብከት ብቻ ሳይሆን በድርጊት ነው። ያ ምን ማለት ነው? በቸርነት መገለጥ። ቸርነት ምንድን ነው አልን? ከቃላት ባለፈ በድርጊት የሚገለጥ መልካምነት፣ ከቃላት ባለፈ በድርጊት የሚገለጥ የዋህነት፣ አሳቢነት፣ ለሌሎች ማሰብ፣ ለሌሎች ደግ መሆን፣ ለሌሎች ርኅራሄና ምሕረትን በተግባር ማሳየት።
ሩህሩህ መሆን። ብዙዎቻችን እኮ ጨካኞች ነን እኮ፣ የዋሆች አይደለንም፣ ትሁት አይደለንም፣ ትሁት አይደለንም። ምናልባት እግዚአብሔር ይረዳናል እንግዲህ ጸጋው ወደዛ ስለሚያሳድገን መጨረሻ ላይ ጸጋው እየገባን አሁን እኮ ጸጋ ገና ኃጢአተኝነትንና ዓለማዊ ምኞትን ያስክዳል ብለን ነው እየተከራከረን ያለ ነው እኮ። ጸጋ ከዛ አልፎ ጸጋ መብትህን እንኳን እንዳትጠቀም ያደርግሃል። ኦኬ፣ ጸጋ መብትህን እንዳትጠቀም ነው የሚያደርግ። ስለ ፍቅር ስትል ብዙ ነገር ትተዋለህ። ኦኬ፣ ጸጋ ባውንደሪ አይሰራም። ጸጋ ሰልፍሽ አያደርግም። ጸጋ እኔ ብቻ ልሰብስብ እንድትል አያደርግህም። ጸጋ አይደለም ገንዘብህ፣ ህይወትህ እንኳን እንዲቆረስ ያደርገዋል። ጸጋ ለሌሎች እንድታስብ ነው የሚያደርግ። ጸጋ በቸርነት በኩል ሲገለጥ ከራስ አልፈ ለሌሎች ሁሉ ትተርፋለህ። እጁ የሚዘረጋ ክርስቲያን ትሆናለህ። እጁ የሚዘረጋ ክርስቲያን። አባ ከጸጋ ጨምርልን። ትክክለኛ የክርስቲያን ትርጉሙ ምንድን ነው ሲባል ገልጾን ልንገራችሁ። ክርስቲያን መብቱን ማስከበር የማይችል ማለት ነው። ኦኬ፣ ክርስቲያን በሰው ላይ ጥፋት፣ ጉዳት የሚባል ነገር ማድረስ የማይችል ሰላማዊ ፍጥረት ማለት ነው። ሰላማዊ ፍጥረት መብቱን የማያስከብር። ምናልባት ሰዎች መጥተው ሊገሉት ይችላሉ። እሱ ግን ሪስፖንስ መስጠት የማይችል መግደል የማይችል ማለት ነው እውነተኛው ክርስትና። አሁን ግን የሚያሳድደው ማን ነው? አሁን የሚያሳድደው ማን ነው? እነ ጳውሎስ እንዴት ሆነው ነበር የኖሩት? እነ ጢሞቴዎስ እንዴት ሆነው ነበር? እነ ፖሊካርፕ እንዴት ሆነው ነበር ያለፉት? እንዴት ሆነው ነበር የእምነት አባቶች ያለፉት? አሁን በዚህ ዘመንስ እንዴት ሆነን ነው እየኖርን ያለ ነው? የህዝቡን ገንዘብ ስንዘርፈው ራሱ በቃኝ የሚለውን ቋንቋ የረሳ ነው አይመስላችሁ? አገልግሎት ክርስትና እኮ ባይዘው ጭፈራ የመሰለበት ክርስትና ማለት ሰው ተሰብስቦ ማበድ። አረ ክርስትና እሱ አይደለም። ክርስትና ክርስቶስን መምሰል ነው። ክርስትና ማለት መጮህ የመሰለበት ዘመን። ክርስቶስን የሚመስል የለም። የክርስቶስ ሕይወት አይገለጥበትም። ግን ጩኸት ብዙ ነው። ጩኸት ብዙ ነው። እንዲሁም ጩኸት ባለበት ቦታ ምናልባት ከባድ ነው። መንፈስ ቅዱስ ሊያስጮኸን አይደለም ይመጣ። መንፈስ ቅዱስ እሱ ይሄ መዝለሉ መጮሁ ምኑ መጀመሪያ ክርስቶስን መምሰል፣ ወደ ክርስቶስ ሊያሳድግ፣ የክርስቶስ ሕይወት ሊገለጥብህ። ኢየሱስን ምን ያህል ትወደዋለህ ይላል። ኢየሱስን የምትወድ ያ የኢየሱስ ፍቅር በልብ የፈሰሰ ከሆነ ያ ፍቅር ደግሞ የሚያመጣቸው የሚከተሉት ምኖች አሉ፣ ፍሬዎች አሉ። ከዛ መካከል አንዱ ምንድነው? ቸርነት ነው። አባባ ጸጋ ጨምርን። ቸርነት የተደረገለት ቸርነት ያደርጋል። ምን ማለት ነው? እኛ ክርስቲያኖች በክርስቶስ በኩል ቸርነት የተደረገልን ስለሆነን የአባታችንን ባህሪ ደግሞ መንፈስ ቅዱስ በውስጣችን እየገለጠ ለሌሎች እንድንተርፍ ያደርገናል። ለዚያም ነው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እና 2 ላይ እንዲህ ይላል። ሐዋርያው ጴጥሮስ እንዲህ ብሎ መከረን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ። ቸርነቱን የቀመሰ ከክፋት ይርቃል። ቸርነቱን የቀመሰ ከተንኮል ይርቃል።
ቸርነቱን የቀመሰ ከግብዝነት ይርቃል፣ ከቅናት ይርቃል፣ ከሐሜት ይርቃል። እነዚህን ነገሮች ያስወግዳል። የኢየሱስ ሕይወት እንዲገለጥብን ካስፈለገ እነዚህ የአሮጌው ሰው ሕይወቶች ከኛ መወገድ አለባቸው። ምን ይላል? ክፋት፣ ተንኮል፣ ግብዝነት። ግብዝነት ማለት ምን ማለት ነው? ኢየሱስ በጣም የሚጠላው ኃጢአት ነው። ግብዝነት ማለት ሂፖክራሲ፣ ማስመሰል፣ ያልሆኑትን መሆን ግብዝነት። አባ እንደምታስተምረን በሕይወታችን ደግሞ መሆን የምንችልበትን ጸጋ ጨምርልን። ቅናት፣ አቤት አቤት! ክፋት። አብዛኛው ጴንጤ ምንድን ነው የሚያብሰለስለው? አብዛኛው ክርስቲያን ምንድን ነው የሚያብሰለስለው? ተንኮል። እንዴት አድርጌ ነው ያንን አገልጋይ መጣል የምችለው? እንዴት አድርገን ነው ከጌማችን ውስጥ ማስወጣት የምንችለው? ተንኮል፣ ግብዝነት። ግብዝነት ደግሞ የመጨረሻ በተለይ ካልነቃ፣ ይሄ ሃይማኖት ዓለም ካላደግ ይሄ ቋንቋ አይገባም። ምናልባት ሃይማኖት ዓለም ካደግ ግብዝነት በስነ ስርዓት በቁሙ የነበረበት ቦታ ላይ ነበርክ። አለበለዚያ አትሽ እንዲህ ስንጸልይ ስላንት የሚገርም በቃ እያሰብኩ ደወልክልኝ። አስቦ አያውቅም። ትዝ ብለው አታውቅም። ከነ መሞትህም አያውቅም። ትኖር ትሙት አያውቅም። ከነ መኖር አያውቅም። ድንገት ሲያይ ግን እያሰብኩ አሁን መጣ ይልሃል። አላሰበም። እኔ እንደዚህ አይነት ሰው በጣም ምናልባት የሚያስብ ሰው ሊኖር ይችላል። ጥሩ ነው፣ እግዚአብሔር ይመስገን። የሚያስብ ሰው ሊኖር ይችላል። ከአስሩ ግን 9ኙ እንደዛ ያስቡ። ድንገት ስላዩ ነው። በቃ የተለመደ ቋንቋ የተለመደው ወይኔ ውስጤ ላይ ሳስብህ ምናምን ነገር ይልህና ሰላም ይልህና ይሄ ነው እሺ፣ ያ የጸጋ እያለ ስህተት አስተማሪ ይሄ ነው ተጠንቀቀው ይለዋል ጓደኛው። ወይኔ እንደዚህ አይነት ሰዎችን ብዙ አይቻለሁ። ጅማ ላይ በቃ እኛ ብንቆም የማይወዱ ብንጠፋ የሚፈልጉ እንድንሞት የጸለዩብን፣ ድንገት ግን አሁን እግዚአብሔር ረድቶን ትምህርቱ ወጣ፣ ዓለምን ዞረ፣ ብዙ ቅዱሳን ወጣቶች ተጠቀማችሁ። ያን ጊዜ እኛን ጠጋ ማለት ድንገት አልፈየድ ወይኔ ሀብትሽዬ እያለ ይመጣል። ስላንተ እያሰብን ነበረ። አስቦ አያውቅም። ምናልባት ምንድን ነው ሲያስብ የነበረው? እሱም ጥሩ ነገር ነው ማለት በምን አቅጣጫ ነው ስታስበኝ የነበርከው ማለትም ጥሩ ነው። በሌላ አቅጣጫ እያሰበህም ሊሆን ይችላል፣ ሊደፋህም ሊሆን ይችላል፣ ወይ ጠልፎ እንዴት እንደሚጥልህ እያወቀ ሊሆን ይችላል። ስለዚህ ግብዝነት በጣም አስቸጋሪ ነው። ግብዝ ሰው አይንህ ካልተከፈተ፣ ግብዝ ሰው ምናልባት ጌታ አይንህን ካልከፈተ አታውቅበትም። እየሳቀ ነው የሚወጋ ያንተ መስሎ ነው የሚጎዳ። ያንተ ሐሳቢ መስሎ ነው የሚጎዳ። ግብዝ ሰው ብዙ ጊዜ ሃይማኖት ቤት አለ። አልነግራችሁም ብዙዎቻችሁ ስለምታውቁት። ቅናት አለ። ቅናት በቃ ቤቱን ሰርቷል። ቅናት ሐሜት በኢየሱስ ስም እያለ ነው የሚያማው ጴንጤ። አንተ በኢየሱስ ስም፣ እሷ ግን አንተ በኢየሱስ ስም፣ እሱ ግን በኢየሱስ ስም እያለ ማማት ሐሜቱን መንፈሳዊ አድርጎ ነው የሚያማልክ ማለት ነው። ቀጥሎ ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ጌታ ቸር መሆኑን ቀምሰናል። እዚህ ቤት የጌታን ቸርነት ቀምሰናል። ስለዚህ አይመጥንንም ተንኮል፣ መተላለፍ፣ የፊት ለፊቱን ወንበር መያዝ። በዛ ላይ ደግሞ ጌታ ነው። ጌታ ካንተ ጋር ከሆነ ቢደብቁህም ያወጣል። ጌታ ካንተ ጋር ከሆነ እረኛውን አምጥቶ ያነግሰዋል። ምን ችግር አለበት? ዳዊትን ከተደበቀበት ቦታ ስቦ አመጣና አስቀመጠ። ብቻ እግዚአብሔር ካንተ ጋር ይሁን።
አይናቸው እያየ ነው አፋቸውን እጃቸውን ባፋቸው የሚያስጭናቸው። ቀጥሎ በክርስቶስ ያላመኑ ሰዎች ቸርነት የሚባለውን የመንፈስ ቅዱስ ፍሬ ማፍራት አይችሉም ብያቸዋለሁ። ምክንያቱም ሮሜ ምዕራፍ 3 ቁጥር 12 ላይ ስለ ድሮ ማንነት ወይም በክርስቶስ ኢየሱስ ያላመነ በመንፈሱ ሙት የሆነ ሰው ያለው አቋም ምን ይመስላል ሲባል ከቁጥር 9 ነው የሚጀምረው። እንግዲህ ምን ይሁን ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም በሕጉ ሲመዘኑ በሕጉ ሚዛን ሲታዩ የሰው ልጅ በሙሉ ያላመነ ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ካለ በኋላ ቁጥር 10 እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ። ስለዚህ ጻድቅ የመሰሉን ሁሉ ጻድቅ አይደሉም። ጻድቅ የለም አንድስ እንኳን። እዚህ ውስጥ አሁን እዚህ ምርመራ ውስጥ መግባት የማይችለው ኢየሱስ ብቻ ነው። ጻድቅ የለም አንድስ እንኳን። በክርስቶስ ያላመነ ውስጥ እንደዚህ አይነት የለም። ቀጥሎስ አስተዋይ የለም። ይሄ በክርስቶስ ያላመነ በመንፈሱ ሙት የሆነ አንደኛ ጻድቅ የለም፣ ሁለተኛ አስተዋይ የለም ነው። አቤት አእምሮ የእሱ ልጅ እንዳትሉ፣ በክርስቶስ ካላመነ አስተዋይ አይደለም። መጽሐፌ እንደዛ ነው የሚለኝ። ፈጽሞ አስተዋይ አይደለም። ማትስ ስለገባ አንድ ሰው የሚገርም እኮ አይደለም። ኢየሱስ ካልገባ ያንን ማትስ ይዘህ ሲኦል ነው መጨረሻ። ያንን ፊዚክስ ተሸክመኸው ሲኦል ነው መጨረሻ። ኢየሱስ የገባው ሰው ነው አስተዋይ የሚባለው። ኢየሱስ የበራለት ሰው፣ ምህረት የተደረገለት። እግዚአብሔርን የሚፈልግ የለም። እግዚአብሔርን እና ታዲያ ገዳም ድረስ የሄዱት ማንን ፈልገው ነው? እግዚአብሔርን ፈልገው አይደለም፣ ፍርድ ፈርተው ነው። ሲጀመር እግዚአብሔር አይፈለግም። እግዚአብሔርን ገዳም ሄዳ አታገኘው። እሱ ነው ፈልጎ የመጣው። እሱ በልጁ አንተ ጋር እየመጣ አንተ ከተማ ለቀ ገዳም ትሄዳለህ። ለምን? እግዚአብሔርን ፍለጋ። ፈልጎ የመጣውን እሱን መች አገኘኸው? ፈልጎ የመጣህን ኢየሱስን አልፈልግህም ስቀለው ትላለህ። እግዚአብሔርን ፈልጋለሁ ብሎ ገዳም ይገባል። ገዳም የሚሄደው እግዚአብሔርን ፈልጎ ሳይሆን ፍርድ ፈርቶና ከአጋንንት ጋራ ተነካክቶ ነው። ቀጥሎስ ሁሉ ተሳስተዋል አለ። ቀጥልልኝ ቁጥር 12 ሁሉ ተሳስተዋል ካለ በኋላ ቁጥር 12 በአንድነት የማይጠቅሙ ሆነዋል። ቀጥሎስ የአሁኗን ቋንቋ ተመልከቱ። የዛሬው ትምህርት ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። የመንፈስ ቅዱስ ፍሬ ባላመነ ሰው ውስጥ አይገለጥም። ኦኬ። ሰው ግን መኖር ስላለበት በኮመን ግሬስ እርስ በርሳቸው እንዲጠቃቀሙ አድርጓቸዋል፣ እንዲሰጣጡ አድርጓል። ያንተን ቸርነት መንፈስ ቅዱስ በአንተ ውስጥ የሚገልጠውን ቸርነት ግን ከዛኛው ሰፈር ጋር እንዳታደበላልቀው ተጠንቀቅ። እሱን ላሳያችሁ ብዬ ነው። ቀጥሎ ቸርነት የፍቅር መገለጫ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ስለ ፍቅር ነው ሙሉ ርዕሱ፣ ያውም አጋፔ ተብሎ ስለሚጠራው ስለ መለኮት ፍቅር፣ ስለ እግዚአብሔር ፍቅር። ታዲያ ያ የእግዚአብሔር ፍቅር ብዙ መገለጫዎች አሉት። ፍቅር አይቀናም። ፍቅር የራሱን አይፈልግም። ፍቅር ምህረት ያደርጋል። ጭራሽ ፍቅር ቸርነትን ያደርጋል ይላል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ፍቅር ቸርነትን ያደርጋል። ቸርነት የፍቅር መገለጫ ነው። ያ የመለኮት ፍቅር በመንፈስ ቅዱስ አማካኝነት በልባችን እንደፈሰሰ መጽሐፍ ቅዱስ ሮሜ ምዕራፍ 5 ላይ ያስተምረናል እኮ። ያ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልቡ ላይ የፈሰሰ ክርስቲያን ፍቅር ይታገሳል። ስለዚህ ትዕግስት ይገለጥብናል። ቸርነት ያደርጋል። አያችሁ፣ ፍቅር ካለ መጀመሪያ ቸርነት ከማድረግ በፊት ያ ፍቅር ይግባ። ያ ፍቅር ባንተ ውስጥ አለ ወይ? ከዛ ፍቅር የሚወጡ ናቸው እነዚህ የመንፈስ ፍሬዎች። የመንፈስ ቅዱስ ፍሬ ናቸው። የመንፈስ ፍሬዎች ደግሞ ፍቅር ነው መሰረታቸው፣ ቀድሞ የተጠቀሰው ፍቅር ስለሆነ። ቀጥሎ ቆላሲስ ምዕራፍ 3 ቁጥር 12
ቸርነት የአዲሱ ፍጥረት ወይም የአዲሱ ሰው ባህሪ ሲሆን ከሰዎች ጋር ባለን ግንኙነት በሕይወታችን ሊገለጥ የሚገባ የክርስትና የብስለት ሕይወት ነው። የክርስትና የብስለት ሕይወት ነው። ለዛ ነው ቆላሲስ ምዕራፍ 3 ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች፣ እዚህ ቤት ያላችሁ የእግዚአብሔር ምርጦች ተብላችኋል። እግዚአብሔር የመረጣችሁ፣ እግዚአብሔር የራሱ ያደረጋችሁ ጋድስ ኦውን ቹዝን ዋንስ፣ የእግዚአብሔር ምርጦች፣ እግዚአብሔር የመረጣችሁ እና ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። አያችሁ ቅዱሳን፣ ቸርነትን ልበሱ አለ እዚህ ቦታ ላይ። የዛሬ ሳምንት ትምህርታችን ደግሞ ትዕግስት ነው። እዚህ ቦታ ላይ ትዕግስትም ተገልጧል። የዋህነትም ይመጣል። ቸርነትን ማነው? ምሕረትን፣ ርኅራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እነዚህ ሁሉ የአዲሱ ሰው የአዲሱ ፍጥረት የኑሮ ዘይቤዎች ናቸው። እነዚህ ናቸው ልካችን። እነዚህ እየተገለጡ እንደሆነ ቼክ አድርግ በአንተ ህይወት። ያኔ ማቹርድ ሆነሃል። ያኔ ክርስቶስን መስልሃል። ክርስቶስ ምሕረትን ያደርጋል። ክርስቶስ በርኅራኄ ተገልጧል። ክርስቶስ ቸርነትን አድርጓል። ክርስቶስ ትሁት ነው። ክርስቶስ የዋህ ነው። ክርስቶስ ትዕግስተኛ ነው። እንዴት? በየት? በምን አውቃለሁ? አንተን መሸከሙ ከትዕግስቶች ሁሉ በላይ ትዕግስት ነው። እኔን መሸከሙ ከትዕግስቶች ሁሉ በላይ ትዕግስት ነው። ስለዚህ ያ ትዕግስት ደግሞ በማን ይገለጣል? በእኛ ይገለጣል። ያ ቸርነት በእኛ ይገለጣል። ቸርነት የአዲሱ ፍጥረት የአዲሱ ሰው ባህሪ ሲሆን ከሰው ጋር ባለን ግንኙነት በህይወታችን ሊገለጥ የሚገባ የክርስትና የብስለት ህይወት ነው። ቀጥሎ ቸርነት ማለት በሃይማኖት ዓለም እንዳለው ቅድም እንዳለው የግብዝነት መገለጫ አይደለም። ላዩ ፈገግ ብሎ በውስጡ መርዘኛ መሆን ማለት ሳይሆን ከንጹህ ልብ የሚመነጭ እውነተኛ መልካምነት ነው። ከንጹህ ልብ የሚመነጭ እውነተኛ መልካምነት። አንድ ነገር ስታደርግ ትርፍህን እያሰብክ አታድርግ። አንድ ነገር ስታደርግ ውለታ እያሰብክ አታድርግ። እንዲያድርጌለታለሁና እንዲያደርግልኛል፣ እንዲያድርጌላታለሁና እንዲታደርግልኛለች አትበል። ከጌታ ብድራትህን እንደምትቀበል አስበ ማድረግ ያለብህን ማድረግ ነው። ቀጥሎ ቸርነት ለበደሉን ሰዎች መልካምን በማሰብና በማድረግ የሚገለጥ የእግዚአብሔር ባህሪ ነው። እሱን ደግሞ ኤፌሶን ምዕራፍ 4 ቁጥር 33 ላይ ሄድልኝ እስኪ የመጨረሻ እሷን እንያት። ቸርነት ለበደሉን ሰዎች እንኳን መልካምን በማሰብና በማድረግ የሚገለጥ የእግዚአብሔር ባህሪ ነው። አግዘን አባባ። ሊወቅሰን አይደለም፣ እሺ ሊያስተምረን ነው። ይሄ ነው ልካችሁ፣ እስከዚህ ድረስ መሄድ ትችላላችሁ እያለን እንጂ እሱ እየወቀሰን አይደለም። ይሄም አቅም አንቺ ጋር አለ። ይሄም አቅም አንተ ጋር አለ። አንተ ቀላል ሰው አይደለህም። አንተ ተራ ሰው አይደለህም። አንተ የተቀባ ሰው እያልክ ዝም ብለህ የምትከተል ተራ ሰው አይደለህም። አንተ ዝም ብሎ ከግራ የመጣ ከቀኝም የመጣ ከሐዋሳም የመጣ ነቢይ የሚጫወትብህ አይደለህም። እባክህ ልክህን እወቅ። ልክሽን እወቂ። ከሀገር ቤቱም የሚመጣው ከዛም የሚመጣው ከግራም የሚመጣው ከቀኝም የሚመጣው ባገኘው አጋጣሚ እጁን እየጫነ ገንዘብሽን የሚዘርፍ ተራ ሴት አይደለሽም። ልካችሁን እወቁ። ልካችሁን እወቁ። ኢየሱስ ሲሞትልሽ አላስከፈለሽም። ታዲያ ነቢዩ እጁን ለመጫን ለምንድን ነው የሚያስከፍልሽ? ለምንድን ነው የሚያስከፍልሽ? ኢየሱስ ሕይወቱን ሲሰጥህ አላስከፈለህም። ኢየሱስ ሕይወቱን ሲሰጥሽ አላስከፈለሽም። ታዲያ ነቢዩ ቤትሽን መጥቶ የሚዘርፈው ቤትህን መጥቶ ኪስህን የሚዘርፈው በየት በኩል ነው? ስለዚህ እነዛ ነቢያቶች የክርስቶስ ነቢያቶች አይደሉም። ምን አሁን እንደዚህ ስጭን ምናምን ነገር በዚህ በኩል የሚገባባችሁ ያለ የሚመስላችሁ ምንም አይገባባችሁ። ይሄ እጅ ነው። የሚፈውስ ማን ነው? እግዚአብሔር። ፈዋሽህ አምላክህ እግዚአብሔር ነው አለ እና እጅ መጫን ምናምን መተባበር
ኦኬ፣ መተባበር። እግዚአብሔርም በጳውሎስ እጅ ታላላቅና ድንቅ ተአምራቶችን ያደርግ ነበር። ማን? እግዚአብሔር። በማን እጅ በኩል? በጳውሎስ እጅ በኩል። ምን ማለት ነው? የጳውሎስን እጅ ተጠቅሞ እግዚአብሔር ስራ ሰራ። የጳውሎስን እጅ እንደ ሚዲየም ፖይንት ተጠቀመው። መንፈስ የሆነው እግዚአብሔር በሚታየው ዓለም ላይ አንዳች ስራ ለመስራት የሚታየው ዓለም ላይ ግዑዝ ነገር ይፈልጋል። አንተ ነህ፣ ቤተ መቅደሱ ነህ፣ እጅህ እጁ ነው። ኦኬ። ከልብሱ እየቆረጡ ይወስዱ ነበረ። ጥሩ፣ ግን ያ ልብስ እኮ መፈወስ አይችልም። ልብስ ፈውሶ አያውቅም። ዘይት ፈውሶ አያውቅም። ውሃ ፈውሶ አያውቅም። ፈዋሽህ አምላክህ እግዚአብሔር ነው። አምላክህ እግዚአብሔር ነው። ግን በቃ ፎቶውን ይለጥፍበትና አኖይንቲንግ የተጸለየበት ዘይት ይልሃል፣ የተጸለየበት ውሃ ይልሃል። ያንን ትወስደዋለህ። ከፎቶ ውጭ ወጥህ ጋር ገዝተህ ልጨምረው ካልከው ዘይት ጋር ከፎቶ ውጭ አንድ አይነት ነው። ፎቶ ስላለው ነው እዚህ ጋር ግራ የገባው። ፎቶውን እየለጠፈ ሀገሬ ነብይ ፎቶውን እየለጠፈ ይሸጥላል። 5,000 10,000 ፕላቲኒየም ፋሚሊ ጎልድ ፋሚሊ እያለ ይጫወትብሃል። ወደ መጽሐፍ ቅዱሱ ተመለስ። ዓይንህ እንዲከፈት ትፈልጋለህ? መጽሐፍ ቅዱስ አንብብ። የዘመኑ ነቢይ እንዳይጫወትብህ ትፈልጋለህ? መጽሐፍ ቅዱስን አጥና። ና ወደ መጽሐፍ ቅዱስ። እግዚአብሔር በወፍራም ድምፅ ልጄ ብሎ አይናገርም። እግዚአብሔር ሆይ ተናገረኝ ብትል መጽሐፍ ቅዱስ ምን የመሰለ መጽሐፍ ቅዱስ ገዝቶ ይሰጣል። ይሄው ይህን አንብብ፣ እዚህ ውስጥ ነው ድምፄ ያለው ይልሃል እንጂ ጌታ ሆይ ተናገረኝ ተናገረኝ፣ እግዚአብሔር ሆይ በቃ በጾም ጸሎት 3 ቀን ተናገረኝ፣ ድምፅህን አሰማኝ፣ ድምፅህን በዚህ በኩል ተናገረኝ ጌታ ሆይ። አይናገርህም። እኔ ኃላፊነቱን ወስዳል። አይናገርህም። በወፍራም ድምፅ ልጄ ብሎ አይመጣም። እግዚአብሔር አይመጣም። ምንድነው ያልከኝ ሀብትሽ? እግዚአብሔር ሆይ ተናገረኝ። መጽሐፍ ቅዱስ የትኛው 1954 ይቻላል ወይስ ቀለል ያለ ትርጉም? ቀለል ያለ ሕያው ቃልም አለ። ሕያው ቃል እንካ ድምፄን እዚህ ውስጥ ስማ። በቃ ፈልግ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ወገኖች እንድትሆኑ እግዚአብሔር በክርስቶስ የመረጣችሁ የቆሮንቶስ እግዚአብሔር ቆሮንቶስ ምናምን ይላል። የመረጣችሁ ምናምን እያወራው እኮ ነው። አንተ ዝም ብለህ ወሬ ላይ ምንድነው ጣልቃ የምትገባው? ዝም ብለህ ሰማኝ። እኛ እኮ ችግራችን እኮ ይህንን እያነበብን የራሳችን ትርጉም ነው የምንፈልገው። ለትንቢት ይህንን ህዝብ ዛሬ ሊመጣ ስለሆነ ይህንን ህዝብ የሚያነቃቃ ከዘፍጥረት ከሚልክያስ ተመልከቱ እንዴት እንደሚጫወት። አንተ ራሱ መጽሐፍ ቅዱስን ስትከፍተው የሆነ ጽሁፍ የትምህርት ቤት ደብተር ይመስላል። አይደለም። ስታነበው ከፈት አድርገህ ስታነብ ለምሳሌ ፊልጵስዩስ 4 ከቁጥር 4 ጀምሮ ሁልጊዜ በጌታ ደስ ይበላችሁ። ማን ነው እያወራ ያለው? አባ ሁልጊዜ በጌታ ደስ ይበል ካልከኝ አመሰግን። አለቀ በቃ። ሁልጊዜ በጌታ ደስ ይበል ካልከኝ አመሰግን። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እምላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ግልጽ ይሁን። ጌታ ቅርብ ነው። ስለምንም ነገር ቢሆን ከማሰብና ከመጨነቅ ይልቅ በጸሎትና በልመና ፍላጎታችሁን ለእግዚአብሔር ንገሩት። ምስጋና መስጠትንም አትርሱ። አእምሮ ሊያስተውለው ከሚችለው በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በኢየሱስ ክርስቶስ በጸጥታ ይጠብቅ። ሃሌሉያ። እግዚአብሔር ምን አለኝ? ተናገር። ዛሬ እግዚአብሔር ተናግሮኝ ይገርማችኋል። ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ እግዚአብሔር በጣም እያወራኝ ነበረ። በጣም እየተናገረኝ ነበር። ይሄ ማለት ነው ሰው ችግሩ ምንድነው? ይሄንን አይፈልግም እና ጨፍነህ ንገረኝ፣ ነቢይ ሆይ ጨፍረ ንገረኝ። በቃ የጥንቆላ ስፒሪት ማለት ይጫወትባቸዋል። ሰው ሁሉ ግራ የተጋባው በዚህ ምክንያት ነው። ስለዚህ ቸርነት ለበደሉን ሰዎች እንኳን መልካምነትን በማሰብና በማድረግ የሚገለጥ የእግዚአብሔር ባህሪ ነው። ይህንን ይመስላል። እንግዲህ ሰዓት ሄዶብናል። በሚቀጥለው ደግሞ ጌታ ይረዳናል። ከቸርነት ቀጥሎ ያለውን
እምነት በጎነት እንመለከታለን። ከቸርነት ቀጥሎ በጎነት እንመለከታለን። ብዙ እያስተማረን ነው ጌታ። እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። አሜን።